አንዳንዴ ተፈጥሮ አትቆምም። ምንም ነገር ቢሆን ይነጋል፣ ይመሻል። ፀሐይ መውጣቷን፣ አየር መንፈሱን፣ ሰው ማደጉን፣ አበባ ማበቡን አይተውም። ተፈጥሮን ማንም ሊያስቆም አይችልም። ሰዎች የተፈጥሮ አንድ አካል ነን። በምንም ውስጥ ብንሆን ሕይወት ይቀጥላል። በቀለጠ ጦርነት ውስጥ ብንሆን፣ በከፋ መጠላላትና መዳከም ውስጥ ብንሆን፣ ዛሬ ነገ ይሆናል፣ ነገም ትናንት ይሆናል። ጦርነቶችም ጠባሳዎችን ጥለው ያልፋሉ። ሕዝብም ይቀጥላል፣ ሕይወትም ይቀጥላል። በዛሬው ዝግጅታችን የምንመለከተው ስለተገነባውና ስለተጠናቀቀው በአፍሪካ ግዙፉና አንደኛ ስለሆነው እጅግ አስገራሚ ፋብሪካ ነው። ይህ ፋብሪካ የተገነባው በአማራ ክልል ሰሜን ሸዋ ዞን እንሳሮ ወረዳ ነው። እንሳሮ የሚለውን ስም እንሳሮ የሚለው ፊልም ከወጣ በኋላ ለብዙዎቹ አዲስ አይደለም። መስከረም አበራና አማኑኤል በጋራ የተወኑበት ፊልም በተፈጥሮ የታደለችውን እንሳሮ ወረዳ ለመላው ኢትዮጵያውያን አስተዋውቋታል። ይህች ወረዳ አሁን ደግሞ በአፍሪካ ግዙፉን ፋብሪካ በመያዝ በድጋሚ ስሟ ተነስቷል። ፋብሪካው የሲሚንቶ ነው። ለሚ ናሽናል ሲሚንቶ ፋብሪካ ይባላል። ይህ ፋብሪካ ከሞላ ጎደል ተገንብቶ የተጠናቀቀ ሲሆን ሙሉ ለሙሉ ወደ ሥራ ሲገባ በኢትዮጵያ ያሉ ሁሉም የሲሚንቶ ፋብሪካዎች የሚያመርቱትን ሲሚንቶ አንድ ብቻውን ያመርታል። ለሚ ናሽናል ሲሚንቶ በዋናነት ሁለት አይነት የሲሚንቶ ምርቶችን ያቀርባል ተብሎ ይጠበቃል። አንደኛው ኦቢሲ፣ ሁለተኛው ደግሞ ፒቢሲ ይባላል። ኦቢሲ ለከፍተኛ የግንባታ ስራዎች የሚያገለግል ነው። ፒቢሲ ደግሞ ለመደበኛ ግንባታዎች የሚያገለግል ፋብሪካ ነው። ኢትዮጵያ ውስጥ የቤት ዋጋ እንዲህ የሰማይ ያክል እንዲርቅ ካደረጉ ምክንያቶች መካከል አንደኛው የሲሚንቶ እጥረት እንደሆነ ይታወቃል። ኢትዮጵያ በዓለም ላይ እጅግ ውድ የቤት ዋጋ ካለባቸው ሀገራት መካከል ቀዳሚዋ ናት። አሁን ላይ ይህ ፋብሪካ ወደ ሥራ ገብቶ ሲሚንቶን ዋጋ በከፍተኛ መጠን ቀንሶታል። አሁን የሲሚንቶ እጥረት የሚል ወሬ በከተማው ጠፍቷል። ምክንያቱም ይህ ፋብሪካ በገፍ እያመረተ ይገኛል። ይህ ፋብሪካ እጅግ በጣም ውድ ዋጋ የተከፈለበት ነው። ፋብሪካው በሙሉ አቅሙ ማምረት ሲጀምር በቀን ከ150 ሺህ ኩንታል በላይ ሲሚንቶ ያመርታል። በዓመት ደግሞ ከ5 ሚሊዮን ቶን በላይ ሲሚንቶ አምርቶ ለገበያ ያቀርባል። ፋብሪካው በስሩ እስከ 20 ሺህ የሚደርሱ ሰራተኞችንም ይዟል። ይህ ሲሚንቶ ፋብሪካ በኢትዮጵያ ኢስት አፍሪካ ሆልዲንግ እና በቻይና ዌስት ኢንተርናሽናል ሆልዲንግ ኩባንያ ጥምረት የተቋቋመ ነው። ግዙፍ ሲሚንቶ ፋብሪካ ከአዲስ አበባ ከ150 ኪሎ ሜትር ርቀት ላይ በአማራ ክልል በሰሜን ሸዋ ዞን እንሳሮ ወረዳ ለሚ ከተማ ውስጥ በለሚ ኢንዱስትሪያል ፓርክ ውስጥ የተገነባው ይህ ሲሚንቶ ፋብሪካ ዋነኛ የሥራ የተባለውን የማሽነሪ ከወር በፊት አጠናቋል። ይህን ግዙፍ ፋብሪካ ተክሎ ለመጠናቀቅ ከ600 ሚሊዮን ዶላር በላይ ፈጅቷል። በኢትዮጵያ ገንዘብ 33.6 ቢሊዮን ብር ማለት ነው። ግዙፍ የለሚ ሲሚንቶ ፋብሪካ ወደ ሥራ ሲገባ በዓመት 5 ሚሊዮን ቶን ሲሚንቶ ማምረት የሚችል ሲሆን ይህ የማምረት አቅሙ ደግሞ በአፍሪካ ትልቁ የሲሚንቶ ፋብሪካ ያደርገዋል። በአፍሪካ ይህን ያክል የማምረት አቅም ያለው ሌላ ፋብሪካ የለም። በአፍሪካ ደረጃ ለሚ ናሽናል የሲሚንቶ ፋብሪካ ሊያመርት የሚችለውን ያህል ሲሚንቶ የሚያመርት የለም። የሲሚንቶ ፋብሪካ የሚለካው በቀን በሚያመርተው የክሊንከር መጠን ነው። ክሊንከር ዋና የሲሚንቶ ኮምፖነንት ነው። የለሚ ሲሚንቶ ፋብሪካ በቀን 10,000 ቶን ክሊንከር የሚያመርት በመሆኑ ይህ ክሊንከር መጠን ወደ ሲሚንቶ ሲቀየር 15,000 ቶን ሲሚንቶ ወይም 150,000 ኩንታል ሲሚንቶ በቀን ያመርታል ማለት ነው። ስለዚህ በአሁኑ ወቅት በዚህን ያህል ደረጃ የሚያመርት ፋብሪካ በአፍሪካ የሌለ በመሆኑ የለሚ ናሽናል ሲሚንቶ ግዙፍ የአፍሪካ ሲሚንቶ ፋብሪካ ያደርገዋል። የለሚ ናሽናል ሲሚንቶ ፋብሪካ የምርት መጠን በዚህን ያህል ደረጃ የሚገልጽ በመሆኑም የአፍሪካ የሀገሪቱን የሲሚንቶ ፍላጎት 50 በመቶ ይሸፈናል። የሀገሪቱን የሲሚንቶ ምርት ገበያ በ50 በመቶ ይጨምራል የተባለውም የድሬዳዋ የሚገኘው አዲሱ የናሽናል ሲሚንቶ ፋብሪካ ያቀርባል ተብሎ ከሚጠበቀው 3 ሚሊዮን ኩንታልና የለሚ ናሽናል ሲሚንቶ ፋብሪካ የሚያመርተው 5 ሚሊዮን ኩንታል ጋር ሲደመር በናሽናል ሲሚንቶ በኩል ብቻ 8 ሚሊዮን ኩንታል በዓመት ለገበያ የሚቀርብ ይሆናል። የለሚ ናሽናል ሲሚንቶ ፋብሪካ በግዝፈቱና በምርት መጠኑ ከፍተኝነት ብቻ ሳይሆን በኢትዮጵያ የግል ዘርፍ እንዲህ ባለ ጥምረት በፍጥነት ተገንብቶ ወደ ሥራ የሚገባ ፕሮጀክት
መሆኑም ልዩ አድርጎታል። ይህን ግዙፍ ፋብሪካ ገንብቶ ለማጠናቀቅ የተመደበለት ጊዜ 15 ወራት ነበር። በተያዘለት ጊዜ ነበር የተጠናቀቀው። ይህ ፋብሪካ የእንሳሮ ወረዳን በከፍተኛ ሁኔታ ያሳድጋል። ወደዚህ ፋብሪካ 500 እስከ 600 ከባድ ተሽከርካሪዎች በየዕለቱ ምልልስ ያደርጋሉ። ይህ በአካባቢው የንግድ እንቅስቃሴን በከፍተኛ ሁኔታ ያቀጣጥላል። ከዚህም ሌላ ፋብሪካው ከ10 ሺህ በላይ ዜጎችን ይቀጥራል። በሙሉ አቅሙ ወደ ሥራ ሲገባ ደግሞ እስከ 20 ሺህ ዜጎች በስሩ ያቅፋል። በግንባታ ወቅትም ከ3000 በላይ ሰራተኞች ተቀጥረው እየሰሩ ነው። በዚህ ፕሮጀክት የቻይናውን ባለሙያዎች ተሳትፎ ከፍተኛ ሲሆን እስካሁን ድረስ 1200 የሚሆኑ የቻይና ባለሙያዎች በዚህ ፕሮጀክት ላይ ተሳታፊ እንደነበሩ ለማወቅ ተችሏል። በለሚ ኢንዱስትሪያል ፓርክ ውስጥ ከሚገነቡ ግዙፍ ኩባንያዎች መካከል የሲሚንቶ ፋብሪካው ትልቁ ነው። በዚህ ኢንዱስትሪያል ፓርክ ከሲሚንቶ ፋብሪካው ሌላ የተገጣጣሚ ቤቶች ፋብሪካው ማምረት ጀምሯል። የጂፕሰም ፋብሪካው የሲቪል ስራው ተጠናቋል። የአሉሚኒየምና የመስታወት ፋብሪካውም ወደ ግንባታ እንደገባ ዝግጅት እየተደረገ መሆኑ ታውቋል። በዚህ ኢንዱስትሪ ፓርክ ውስጥ የሚገነቡት የተለያዩ ኢንዱስትሪዎች በአጠቃላይ ከ1.2 ቢሊዮን ዶላር በላይ ወጪ የሚጠይቁ ናቸው። የሲሚንቶ ፋብሪካው እህት ኩባንያ የሚሆነውና በድሬዳዋ ግንባታ ላይ የሚገኘው አዲሱ የናሽናል ሲሚንቶ ፋብሪካም ከ350 ሚሊዮን ዶላር በላይ ወጪ የሚጠይቅ ነው። እነዚህ ፋብሪካዎች መጠናቀቅ በኮንስትራክሽን ኢንዱስትሪ ውስጥ ከፍተኛ አስተዋጽኦ የሚያደርግ ይሆናል ተብሎ ይጠበቃል። ዛሬ የጦርነት ቀጠና ከሆኑት የአማራ ክልል 4 ክፍሎች መካከል አንደኛ የሆነው ሰሜን ሸዋ ከታሪክ ባሻገር ከፍተኛ የማዕድን ጸጋ የሞላበት ነው። ሲሊካ፣ ኳርትዝ፣ የኖራ ድንጋይ፣ ጂፕሰም፣ ካኦሊንና ሬዳሽ ክምችቶች ከየትኛውም የሀገራችን ክፍል በላይ የተሻለና ለዓለም ገበያም በቂ ክምችት ይገኛል። በጀማ አባይና ሙገር ወንዞች ሸለቆ ያለው ከፍተኛ የኖራ ድንጋይ ክምችት ከግማሽ በላይ የሀገራችንን የሲሚንቶ ፍላጎት በሚያሟሉት የሙገር፣ ደርባ፣ ዳንጎቴ፣ ኢትዮናሽናል እንዲሁም ሌሎች ፋብሪካዎች ፍላጎት ያሟላል። የለሚ ሲሚንቶ ፋብሪካ የተቋቋመው በጀማ ሸለቆ ያለውን የኖራና ጂፕሰም ክምችት ለመጠቀም ታሳቢ አድርጎ ነው። በሲሊካ ማዕድን ክምችት ምናልባትም የምስራቅ አፍሪካን የመስታወት ጠርሙስና ተያያዥ ምርቶችን ገበያ በመቆጣጠር ከመካከለኛው ምስራቅና ቻይና የሚገቡትን ምርቶች ማስቀረት እንደሚያስችል የዳንጎቴ ጥናት ያሳያል። ክምችቱ በጀማና ወንጭት ተፋሰሶች ሸለቆ፣ በለሚ፣ መራቤቴ፣ ሚዳ፣ ደራና ገራር ጃርሶ አዋሳኝ ወጥ በሆነ በከፍተኛ መጠን ይገኛል። ከዚህም ባሻገር በሙገርና አባይ ወንዞች የላይኛው ክፍሎች በተትረፈረፈ መጠን ይገኛል። የሲሊካ አሸዋ ከመስታወትና ብርጭቆ ማምረቻ ሌላ ለዲተርጀንትና ቀለም ኢንዱስትሪ ዋነኛ ግብዓት ሆኖም ያገለግላል። አሁን በተወሰነ ኢንቨስትመንት እየሳበ ይገኛል። ግዙፍ የመስታወት ፋብሪካ ግንባታ በለሚ እንዲሁም ጠርሙስ ፋብሪካ በደብረ ብርሃን ተገንብቷል። ሰላም በአገራችን ሰፍሮ ፍትህ ያጡት ፍትህ፣ ሰላም ያጡት ሰላም፣ ደህንነት የተነፈጋቸው ደህንነት አግኝተው ስለ ሀገራችን ሰላምና እድገት የምናወራበትን ጊዜ ያቅርብልን። ጦርነት ጠማቂዎችን፣ የህዝብ ልቂትና ብሶት ግድ የማይሰጣቸውን ፈጣሪ ልቦና ይስጣቸው። ሰላም ለሀገራችን። አበቃን። መልካም ጊዜ ተመኘን።